እስኪ ስለ ወንጌል እናወራ ፍርቱ። የጸጋውን ወንጌልና የመንግስቱን ወንጌል ከመለየታችን በፊት የመንግስቱ ወንጌል ተቀባዮችና የጸጋው ወንጌል ተደራሲያን ወይም ተቀባዮች የሚባሉ ሁለት ህዝቦች እንዳሉ ሰዎች ማወቅ አለባቸው። ተሰብከዋል ስንል እነዚህ የተሰበኩት ሁለት ወንጌሎች ለመሆኑ ማንና ማን ናቸው ወደሚለው እስኪ እንግባ። ስለሱ ትንሽ አውጋ። ሁለተኛው ደግሞ ከአገልግሎቱ አንፃር ስናየው ክርስቶስ ኢየሱስ ካረገ በኋላ አገልግሎቱ ምናዊ ሆነ? መንፈሳዊ ሰማያዊ አገልግሎት ሆነ። ለምሳሌ ሐዋርያት ሥራ ምዕራፍ 20 ቁጥር 24ን ብንመለከት ነገር ግን ሩጫዬንና ለጳውሎስ ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔር ጸጋ ወንጌልን መመስከር ፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። ክርስቶስ ኢየሱስ ነፍሱን ለመስጠት መጥቷል። ነፍሱን ሳይሰጥ በፊት ግን አገልግሎት አገልግሏል። ስለዚህ የጸጋውን ወንጌል ሰዎች እንደ ተራ ነገር መመልከት አይችሉም። ሁለቱን ወንጌሎች ለይተው ግን የጸጋው ወንጌል ጥቅማቸውን ሲያስቡ የቆሙበት መሰረት ነው። ለአንድ ሰው ወጥተህ ወንጌል የምትሰብክበት መሰረታዊ ምክንያት ያ ሰው የዘላለምን ሕይወት እንዲያገኝ ማለት ነው። ሰው ደግሞ ኃጢአተኛ ሆኖ ኖሮ ዛሬ ጽድቅ ቢሰራ ውጤቱ ምን ይሆናል የሚል ጥያቄ ነበር ሕዝቅኤል 18። ፍርቱዬ እንዴት ነው? ሁሉ ሰላም ነው? እግዚአብሔር ይመስገን። እስኪ ስለ ወንጌል እናወራ ፍርቱዬ። የአዲስ ኪዳን መጽሐፍት ውስጥ ስንት አይነት ወንጌሎች አሉ የሚለውን ነገር እንነጋገር እስኪ። በጣም ኢምፖርታንት ነው። ሰዎች ቢያውቁት በጣም የተገባ ነገር ነው ብዬ ስለማምን ማለት ነው። እስኪ አውራን ስለሱ፣ በዛ ጉዳይ ላይ እንጫወት እስኪ። ስለተገናኘን ደስ ብሎኛል። ያው ይሄንን ለሚመለከቱና ለሚያዳምጡ ሰዎች ፍሬ ያለው ነገር እንደሚተላለፍ ተስፋ አደርጋለሁ። እንግዲህ ያው በኢንጀነራል አዲስ ኪዳን ብለን እናወራውና ሰው ማስተሳሰብ እዛ ላይ ስለሆነ በአዲስ ኪዳን ውስጥ ሁለት ወንጌሎች እንዳሉ የጳውሎስ መልእክት አስቀምጦልናል፣ ወይም ጳውሎስ በመልእክቶቹ አስቀምጦልናል። እነዚህን ሁለት ወንጌሎች መለየት ለሚያዳምጠን በስራችንም ሆኖ ለሚማር ሰው በጣም ኢንተረስቲንግ ነው። እነዚህን ሁለት ነገሮች ማዳመጥ አንደኛው የመንግስቱ ወንጌል የሚባልና ሁለተኛ የጸጋው ወንጌል የሚባል ሁለት ወንጌሎች እንዳሉ ሰዎች መለየት አለባቸው። ይህን ስንል ሁለት ወንጌሎች ስንል ሁለት ተደራሲያን ማለታችን እንደሆነ ሰው ማወቅ አለበት። ስለዚህ እንደውም ወንጌሉን መተርተር ከመጀመራችን በፊት ሁለቱን ኦዲየንሶች ብንነግራቸው መልካም ነው ብዬ አስባለሁ። ምክንያቱም የመንግስቱ ወንጌል ስንል የመንግስቱ ልጆች የሚባሉ አሉ። ስለዚህ እነሱን የሚደርስ እነሱን ተደራሲ አድርጎ የሚነገራል። ስለዚህ እኛ የጸጋውን ወንጌልና የመንግስቱን ወንጌል ከመለየታችን በፊት የመንግስቱ ወንጌል ተቀባዮችና የጸጋው ወንጌል ተደራሲያን ወይም ተቀባዮች የሚባሉ ሁለት ህዝቦች እንዳሉ ሰዎች ማወቅ አለባቸው። ከዛ የተነሳ ነው ወንጌሉን መክፈል የምንችለው። አንደኛው እስራኤል ስትሆን ሁለተኛው ደግሞ አሁን ቤተክርስቲያን የምንላት እንዳለች ሰዎች መገንዘብ አለባቸው። ስለዚህ መጀመሪያ ስለ እስራኤልና ስለ ቤተክርስቲያን ካወራቸው በኋላ የሁለቱ መልእክት እንደሆነ ያንን ነገር በደንብ በግልጽ ብንናገር መልካም ነው ብዬ ስለማስብ። ስለዚህ ቢንዬ እንግዲህ ላንተ ምድብ ልስጥህና እስራኤል ማነች፣ ቤተክርስቲያንስ እነማን ናቸው የሚለውን ነገር እስቲ ደግሞ አንተ። እሺ ዴፊኒትሊ በጣም አሪፍ ሀሳብ ነው። ናይስ አፕሮች ነው። እስከዛም መሄድ ይቻላል። ልክ ነህ። ምንድነው መጽሐፍ ቅዱስ ውስጥ ሁለት የተለያዩ ማህበረሰቦች አሉ። ሰዎች ማወቅ ያለባቸው መጽሐፍ ቅዱስ ውስጥ ሁለት የተለያዩ የእግዚአብሔር ማህበረሰቦች አሉ። ሁለቱም ማህበረሰቦች የእግዚአብሔር ናቸው። የመጀመሪያው የእግዚአብሔር ማህበረሰብ እስራኤል ሲባሉ፣ ሁለተኛው የእግዚአብሔር ማህበረሰብ ደግሞ የክርስቶስ አካል የምንባለው ነው። እስራኤል የሚባለው ማህበረሰብ በሕግ ዘመን የነበረ የእግዚአብሔር ሕዝብ ሲሆን የክርስቶስ አካል የሚባለው ማህበረሰብ ደግሞ አሁን ባለንበት በጸጋ ዘመን ያለ የእግዚአብሔር አዲሱ ማህበረሰብ ነው። እስራኤል ምድራዊ ፍጥረት ነው። የክርስቶስ አካል ሰማያዊ አዲስ ፍጥረት ነው። እስራኤልና ቤተክርስቲያን
ሰማይና ምድር የሚለያዩትን ያክል ይለያያሉ። ምክንያቱም አንዳቸው ምድራዊ ሌላኛቸው ሰማያዊ ስለሆኑ ማለት ነው። እስራኤል ፊተኛው ሰው ነው፣ የክርስቶስ አካል ቤተክርስቲያን አዲሱ ሰው ሉክ እንግዲህ ስለዚህ በፊተኛው ሰውና በአዲሱ ሰው መካከል ያለው ልዩነት በእስራኤልና በክርስቶስ አካል ቤተክርስቲያን መካከል ያለው ልዩነት ራሱ ማለት ነው። ስለዚህ እነዚህ ሁለት የተለያዩ ማህበረሰቦች እንዳሉ በመጀመሪያ ማወቅ በጣም መልካም ነው። ከዛ ስለዚህ ለነዚህ ሁለት ማህበረሰቦች ሁለት የተለያዩ መልእክቶች አሉ እያልን ነው። ምንም የሚገርም ነገር አይኖርም፣ የሚጠበቅ ነው ማለት ነው። በመጀመሪያ ሰው ሁለት ማህበረሰቦች እንዳሉ ከተረዳ እነዚህ ሁለት ማህበረሰቦች ሁለት የተለያዩ መልእክቶች አላቸው የሚለው ቢረዳ የሚጠበቅ እንጂ የሚደንቅ ነገር አይደለም። እሱን ነው እኔ እናንተ ማወቅ እዚህ ጋር ልንነጋገርበት የፈለግነው። እግዚአብሔር አምላክ እኮ ነገሮችን ሲያደርግ መጀመሪያም ቢሆን ሁለት እያደረገ ነው። ልብ ብለን እንደሆነ ሰማይ ይላል ምድር ይላል። ሲፈጥር እኮ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ነው የሚለው። በቃ ስለ ስፍራ ስናወራ ሁለት ስፍራ አለ፣ ስለ ህዝብ ስናወራ ሁለት ህዝብ አለ፣ እስራኤል የክርስቶስ አካል ቤት። ስለ ወንጌልም ስናወራ ሁለት ወንጌል አለ። ኤግዛክትሊ በቃ እግዚአብሔር አምላክ ነገሮችን ሁለት አድርጎ የመጣበት መንገድ አንዱ ክፍል ነው ሁለት ወንጌሎች የምንለው ነገር ማለት ነው። ሁለት ወንጌል ባይል ነበር የሚገርመን። ምክንያቱም ሁለት ስፍራ ስላለ ሁለት ወንጌል አለ። አሁን አንድ ስፍራ ቢሆን ኖሮ ኦኬ ስለ አንድ ወንጌል ብትነጋገር ልክ ነህ። አንድ ህዝብ ቢሆን ኖሮ ስለ አንድ ወንጌል ብታወራ ልክ ትሆናለህ። ሁለት ስፍራ ካለ ሁለት ህዝብ ካለ ግን ሁለት ወንጌል አለ መባሉ የሚጠበቅ እንጂ የሚደንቅ አይደለም። እነዚህን ወንጌሎች እስኪ ወደ ማብራራት ጥቂት ወደ መነጋገር እንግባ። ለመሆኑ እነዚህ ወንጌሎች ማንና ማን ናቸው? ኦኬ አዲስ ኪዳን ተብሎ የተለየው የመጽሐፍ ቅዱስ ክፍል ውስጥ እርግጥ ነው አዲስ ኪዳን ብሎ የለዩት ሰዎች ናቸው። ግን just for the sake of agreement ለመግባባት ያክል ሰዎች በዛ መንገድ ስለሆነ አምሯቸው የሚያውቀው የአዲስ ኪዳን መጽሐፍት ውስጥ ብለን እናስበውና ሁለት ወንጌሎች ተሰብከዋል ስንል እነዚህ የተሰበኩት ሁለት ወንጌሎች ለመሆኑ ማንና ማን ናቸው ወደሚለው እስኪ እንግባ። ስለሱ ትንሽ አውጋ። እንግዲህ መጀመሪያ ላይ እንዳልነው መነሻችንም እሱ ስለነበረ ሁለት ወንጌሎች የሚባሉት የክርስቶስን ምድራዊ አገልግሎትና የክርስቶስን ሰማያዊ አገልግሎት የሚለዩ ናቸው እነዚህ ሁለት ወንጌሎች። ስለዚህ የክርስቶስ ምድራዊ አገልግሎት ላይ ያለውን የመንግስት ወንጌል ብለን ስንጠራው፣ የክርስቶስ ሰማያዊ አገልግሎት ላይ ያለውን የጸጋው ወንጌል ብለን እንጠራዋለን። አሁን ሰዎች እንዳይወዛገቡ ወንጌል አንድ ነው እንዴት ሁለት ይሆናል እንዳይሉ በአገልግሎቱ ልንለይላችሁ ነበር። ለእናንተ ካለን ርህራሄ ማለት ነው። ስለዚህ ሁለቱም የክርስቶስን ምድራዊ አገልግሎት እና የክርስቶስን ሰማያዊ አገልግሎት። የክርስቶስ ምድራዊ አገልግሎት እንደሚታወቀው በስጋ መገለጡ በነበረበት በአካል መመላለሱ በነበረበት ወንጌሉ የተገደበ ነበር። አንድ ማህበረሰብ ትኩረት ያደረገ ማዕከል ያደረገ አንድ ወንጌል ነበር ሲናገር የነበረው። የመጣውም ወደ ገዛ ወገኖቹ ነው። ወንጌሉንም ሲናገር የነበረው ለማን ነው? ከእስራኤል ቤት ለጠፉት በጎች። በቃ ትኩረት አድርጓል። ለነማን እንደሚናገር ትኩረት አድርጓል። አድማጮቻችን በዚሁ እንዲረዱን መልእክቱን ብቻ ሳይሆን መልእክት ተቀባዮቹንም እነማን እንደሆኑ እየለዩ መሄድ አለባቸው። አሁን እኛ ጋር ችግሩ መልእክቱን መቀበል እንጂ መልእክት ተቀባዮቹን እነማን እንደሆኑ አይለይም። ብዙ ሰው ማን ነው መልእክት ተቀባይ? ይሄንን መልእክት የተቀባይ ወደ ማን ነው የመጣው? አየህ፣ ስለዚህ ወደ ገዛ ወገኖቹ መጥቷል። እነዚህ የገዛ ወገኖቹ ማን ናቸው? በስጋ እስራኤል ወደ ሆኖቹ መጥቷል። ከዛ ወንጌሉንም ሲናገር ለማን ነው? ከእስራኤል ቤት ለጠፉት በጎች በቀር አልተላኩም እስከሚል ድረስ የትኩረት አቅጣጫ የትኩረት ማዕከሉ እስራኤል እንደነበረች። ስለዚህ እሱም ብቻ አይደለም፣ የሱም ተከታዮች ደቀ መዛሙርቶቹን ሲልካቸው በዚህ ኤሪያ ውስጥ ብቻ አገልግሎታቸውን እንዲሰጡ ተናግሯቸው። ስለዚህ ይሄ ወንጌል የመንግስት ወንጌል የሚባለው ለመንግስቱ ልጆች፣ እነዚህ የመንግስት ልጆች ናቸው። እስራኤል የምኑ ልጅ ናት? የመንግስቱ ልጅ ስለሆነች የመንግስቱ ወንጌል እንላለን ስንናገር፣ ለመንግስቱ ልጆች ትኩረት ያደረገ የክርስቶስ ምድራዊ አገልግሎት። አየህ፣ ተቀባዮች ማናቸው? ምድራዊ የሆኑት እንደ ናሙናና እንደ ምሳሌ የተመረጡት እስራኤሎች ናቸው። ክርስቶስ በስጋ የመጣበት ማህበረሰብ ማለት ነው። ሁለተኛው ደግሞ ከአገልግሎቱ አንጻር ስናየው ክርስቶስ ኢየሱስ ካረገ በኋላ አገልግሎቱ ምናዊ ሆነ?
መንፈሳዊ ሰማያዊ አገልግሎት ሆነ። ከሰማይ ሆኖ ግን የላከው ሐዋርያ አለ። ቢኒ በዛው መጽሐፍን ለሰዎች ሪኮመንድ ማድረግ እፈልጋለሁ። አንዱን ሐዋርያና 12ቱ ሐዋርያ ተለይቶ የነሱን አገልግሎት እንትን ያለበትን ሐዋርያውና ሐዋርያቶቹ ነው አይደል የሚለው ሐዋርያቱና ሐዋርያው። ይሄንን መጽሐፍ አሁን የምንለውን ሐሳብ መሬት ለማስረገጥ ገዝታችሁ ማንበብ ትችላላችሁ። የሚገኝበትን ከስር እናስቀምጥላችኋለን። በደንብ ያንብቡት። ምክንያቱም እኛ ቁንጽል ሐሳብ ነው የምናስቀምጠው፣ ዝርዝር ሐሳቡን እዛ ላይ ከሰማይ ሆኖ የላከው አንድ ሐዋርያ ያ ማን ይባላል? ጳውሎስ ይባላል። በጳውሎስ አማካኝነት የተላከው ወንጌል ደግሞ ለአሕዛብ ለሌላ ማህበረሰብ ስለሆነ ያኛውን ሰማያዊ አገልግሎቱን የላከበትን ሐዋርያ ያንን የጸጋውን ወንጌል ይዞ መጥቷል። የክርስቶስን ሰማያዊ አገልግሎት የሚነግረን ወንጌል ማለት ነው። ስለዚህ ሁለቱን በዚህ መልኩ ካለየነው በስተቀር እንደ ወጥነት ከወሰድነው እንቸገራለን። ስለዚህ ኪዳኑ ቅድም እንዳለው በመጽሐፍ ላይ አዲስ ኪዳን ተብሎ ከማቴዎስ እስከ ራዕይ ያለው ተጽፎልናል። ያው እንግዲህ 27 መልእክታቶች በዚህ መልኩ አዲስ ኪዳን ተብሎ ተቀምጧል። እነዚህ ግን በዚህ መልኩ የተቀመጡትን ደግሞ የመንግስቱ ወንጌል የክርስቶስን ምድራዊ አገልግሎትና የክርስቶስን ሰማያዊ አገልግሎት የሚለዩትን ግን በደንብ መለየት አለብን ሐሳብ ነው ያለው። ስለዚህ ተጨማሪውን ነገር ደግሞ ቢኒ አንተ አንድ ጊዜ ምን ገጠመኝ መሰለ፣ እናንተ ኢየሱስ ክርስቶስን ትከፍሉታላችሁ የሚል ነገር ገጠመኝ። ኦኬ አይደለም፣ እኛ ኢየሱስ ክርስቶስን ሳይሆን የኢየሱስ ክርስቶስን ቃል ነው የምንከፍለው አልኳቸው። ምክንያቱም እያደረግን ያለነው እሱን ነው። ኢየሱስ ክርስቶስን ሁለት ነው እያልን አይደለም፣ መልእክቶቹ ግን ሁለት ናቸው እያልን ነው። ኦፍ ኮርስ እስኪ አንድ ነገር ማሳያ አድርጌ ላንሳ። ጌታ ኢየሱስ ክርስቶስ 12ቱን ሐዋርያት በጊዜው ከይሁዳ ውጪ ማለት ነው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ስናጠና እንግዲህ ሂዱና አለ አሕዛብን ሁሉ በአብ ወልድ በመንፈስ ቅዱስ እያጠመቃችኋቸው ከዛ ያዘዝኳቸውንም ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ አዘዛቸው። እንግዲህ እዚህ ክፍል ውስጥ ጌታ ኢየሱስ ክርስቶስ በግልጽ ነው 11ዱን ሐዋርያት ሂዱ ብሎ ሲልካቸው አጥምቁ ብሎ ይላካቸው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ አጥምቁ ብሎ የላካቸው ሐዋርያት አሉ ማለት ነው። ከጊዜያት በኋላ ጳውሎስን ሐዋርያው አደረገው። ጳውሎስ ደግሞ አንደኛ ቆሮንቶስ መልእክት ሲጽፍ ምዕራፍ 1 ቁጥር 17 እና 18 ስታጠና ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ አለ። ስለዚህ 12ቱ ሐዋርያት የተሰጣቸው ተልእኮና ጳውሎስ የተሰጠው ተልእኮ መካከል ልዩነት አለ። 12ቱንም ሐዋርያት እኮ የላካቸው ኢየሱስ ነው። ጳውሎስንም የላከው ኢየሱስ ነው። 12ቱን ሐዋርያት መልእክት የሰጣቸው ኢየሱስ ነው። ጳውሎስንም መልእክት የሰጠው ኢየሱስ ነው። ስለዚህ 12ቱም ሐዋርያት ልክ ናቸው፣ ጳውሎስም ልክ ነው። ነገር ግን 12ቱ እንዲያጠምቁ ተልከዋል፣ ጳውሎስ ግን እንዲያጠምቅ አልተላከም። ስለዚህ ምንድነው እዚህ ጋር ልንሰጥ የምንችለው ድምዳሜ ምንድነው? የኢየሱስ ክርስቶስ ሁለት የተለያዩ መልእክቶች ናቸው። ለ12ቱ የተሰጠ መልእክት አለ፣ ለጳውሎስ የተሰጠ መልእክት አለ። ይሄንን መለየት ግዴታ ነው። በቃ ሐዋርያት ሥራ ምዕራፍ 2 እኮ ስናጠና ጴጥሮስ የሰበከው ስብከት ጋር ስንሄድ ቁጥር 38 ላይ ማለት ቁጥር 37 ላይ ታስታውስ ከሆነ የተሰበከላቸው ሰዎች እስራኤል ናቸው። እዛ ቦታ ላይ ተደራሲያኑ እስራኤል ናቸው። ወንድሞች ሆይ ምን እናድርግ ብሎ እነ ጴጥሮስን ሲጠይቋቸው ጴጥሮስ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ ያላቸው። ይህ እኮ ምን ማለት ነው? የጴጥሮስ ተደራሲያን በጊዜው የኃጢአትን ስርየት ለማግኘት በውሃ መጠመቅ ነበረባቸው ማለት እኮ ነው። ልድገሞ ይሄንን ጥቅስ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነው። ስለዚህ በጴጥሮስ ስብከት መሰረት የኃጢአት ስርየት የሚገኘው በውሃ በመጠመቅ ነው ማለት እኮ በጣም ክሊር ነው። እዛ ቦታ ላይ ማለት የውሃ ጥምቀት የኃጢአት ስርየት የሚገኝበት ምክንያት ተደርጎ ቀርቧል እዛ ቦታ ላይ። ወደ ጳውሎስ ስንመጣ ግን እንኳን ይቅርና የኃጢአት ስርየት የሚገኝበት ምክንያት ሊሆን ቀርቶ የውሃ ጥምቀት ለማጥመቅ ጭራሽ አላከኝም ያለ። ኢማጂን እንግዲህ ፍርቱ በጳውሎስ አስተምህሮት ውስጥ የውሃ ጥምቀት ኃጢአትን የማስተሰረይ ምክንያት ቢሆን ኖሮ ጳውሎስ ለማጥመቅ መላክ ነበረበት አይደል?
ግን ኢየሱስ ክርስቶስ ጳውሎስን እንዴት በዋናው ነጥብ ላይ እንዴት ጳውሎስ ያቃልላል? እሱ እኮ ነው አይገርምም? እሱ ነው ማለት። ስለዚህ የመልእክት ልዩነት እንዳለ በጣም ግልጽ ነው። ለጴጥሮስ አለና ጳውሎስ ለተገረዙት የሆነ ወንጌል አደራ እንደተሰጠው ለኔ ደግሞ ላልተገረዙት የሆነ ወንጌል አደራ እንደተሰጠኝ አዩ ብሎ በግልጽ ለጴጥሮስ የተሰጠውን ወንጌል ለሱ ከተሰጠው ወንጌል ለየቶ ነው ያስቀመጠው ጳውሎስ ገላትያ ምዕራፍ 2 ቁጥር 7 ላይና እንዲህ ያልን መዘርዘር እንችላለን። ቅድም እንዳልከው መጽሐፉን ሰዎች በማንበብ ነገሩን የበለጠ ይረዱታል ብዬ አስባለሁ። ግን የተወሰነ ለቅምሻ ያክል እንስጣቸው ብለን ነው። ይሄ በጣም አስፈላጊ ኮንሴፕት ስለሆነ ማለት ነው። የአዲስ ኪዳን መጽሐፍት ውስጥ ግን ሁለት ወንጌሎች እንደተሰበኩ ምንም ጥርጥር የለውም። የእግዚአብሔር መንግስት ወንጌል ተሰብኳል፣ የእግዚአብሔር ጸጋ ወንጌል ተሰብኳል። የእግዚአብሔር መንግስት ወንጌልን የሰበኩት ጌታ ኢየሱስ ክርስቶስ በምድር ሆኖ ከሱ በፊት መጥምቁ ዮሐንስ መስበክ ጀምሮ ነበረ እና ደግሞ የኢየሱስ ክርስቶስ 12 ሐዋርያት ይህንን የመንግስት ወንጌል እየሰበኩ ቀጥለዋል። የእግዚአብሔር ጸጋ ወንጌልን ደግሞ በመስበክ ፈርቀዳጅ የሆነው ጳውሎስ ነው። ከየት አመጣው? ከራሱ ፈጥሮት አይደለም፣ ከኢየሱስ ክርስቶስ በመገለጥ ተቀበሉት። ለምሳሌ ሐዋርያት ሥራ ምዕራፍ 20 ቁጥር 24ን ብንመለከት ነገር ግን ሩጫዬንና ለጳውሎስ ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔር ጸጋ ወንጌልን መመስከር ፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ አለ። ስለዚህ የእግዚአብሔር ጸጋ ወንጌልን ደግሞ ጳውሎስ ተቀብሎ ሰብኳል ማለት ነው። በእነዚህ ሁለት ወንጌሎች መካከል ያለውን ልዩነት መረዳት በጣም እጅግ በጣም አስፈላጊ ነው። እስኪ ጥቅሞቹን የተወሰነ እንነጋገርና ምንድነው እነዚህ ሁለቱ ወንጌሎች ኦኬ ማወቅ ዝም ብሎ የሆነ ዕውቀትን ባለን ዕውቀት ላይ የጨመርን ነው ወይስ ደግሞ የሆነ ኢምፖርታንት የሆነ ነገር ለነሱ ያሻገር ነው? ጥቅሙ ምንድነው የሚለው ትንሽ አሁን ይሄንን ነገር ስንነጋገር በአጠቃላይ አሁን ባለው በዚህ ኤራ ላይ ለውጥ የሚፈጥር ነገር እንደምናወራ ሰዎች ሊገነዘቡት ያስፈልጋል። ወንጌልን በወጥነት ሳንወስድ ወንጌልን ግን በትክክል ከፍለን በማወቅ ውስጥ የሚገኝ መሰረታዊ ጥቅሞች አሉ። አሁን ቅድም ስንል የምናወራው ነገር የክርስቶስ ሞት ከመምጣቱ በፊት ያለውን አገልግሎትና የክርስቶስ ሞት እና መነሳት የሰጠውንም ነገር አብሮ የሚይዝ ነገር ነው። በዚህ ነገር ላይ ሰዎች እንደተራ ነገር እንዳይወስዱ ክርስቶስ ኢየሱስ ነፍሱን ለመስጠት መጥቷል። ነፍሱን ሳይሰጥ በፊት ግን አገልግሏል። ፋይናሊ ግን የመጣበት ዓላማ ወንጌል እንዲሰበክ አይደለም፣ ትምህርት ሊያስተምርም አይደለም፣ ለሰው ልጅ ነፍሱን ሊያኖር ነው የመጣው። ስለዚህች ሰዓት መጥቻለሁ። ከዛ በፊት ያለውን አገልግሎት ስናገለግል ስንማር ምድራዊ አገልግሎቱን፣ ትምህርቱን፣ ስብከቱን፣ ፈውሱን፣ ታምራቱን ስንመለከትና ፋይናሊ ግን ነፍሱን ከመስጠት በኋላ ያለው አገልግሎት ምን እንደሆነ የመረዳት ያክል ነው ለኔ። ነፍሱን ሳይሰጥ ትምህርት፣ ነፍሱን ሳይሰጥ ስብከት፣ ነፍሱን ሳይሰጥ አገልግሎት አለ። ነፍሱን ሳይሰጥ ታምራት አለ። ነፍሱን ሳይሰጥ ፈውስ አለ። አገልግሎቱ ነው ይሄ አይደለም? ከዛስ ግን የመጣበት ዓላማ ምንድነው? መሞት ነው። ሞቱ ደግሞ ምንድነው የሚጠቅመን? መዳን። በሞት ላይ ስልጣን ያለውን አካል በሞት መሻርን ያመጣል። ዴፊኒትሊ አይደለም? ነፍስ ለመስጠት ነው የመጣው። በፍቃዴ ላኖራት እችላለሁ ብሎ በፍቃዱ የሚያኖራትንና በፍቃዱ የሚያነሳትን ነፍስ እንዳለው ተናግሮ ነፍሱን ከሰጠ በኋላ እኮ ትንሣኤ የሚባል ነገር አለ። ቢኒ የጸጋውን ወንጌል ስናወራ የምናወራው ከምን አንጻር ነው? ከተነሳ በኋላ እኛን ስለማጽደቅ ምን አለ? ተነሳ። እማወራው የጸደቅኩበትን ወንጌል ነው። የክርስቶስ ኢየሱስ ምድራዊ አገልግሎት ላይ አገልግሏል። ጴጥሮስን አገልግሏል፣ ያዕቆብን አገልግሏል፣ ዮሐንስን አገልግሏል፣ ብዙ ሳኦፋኖችን አገልግሏል። አገልግሎቱ ግን ነፍስን የመስጠት ያህል ዋጋ አይኖረውም። ቢኒ ይህንን ሰዎች ሊለዩት ይገባል። ለሰው ልጆች ዋጋ ያለው የክርስቶስ ኢየሱስ ነፍሱን መስጠት ነው። እሱም ፍቅሩን የገለጠው ነፍስን ምን እስከ ማለት ነው? እስከ መስጠት። ስለዚህ እኔ የሚመስለኝ ጥቅሞቹ ነፍስን ሳይሰጥ በፊት ያለውንና ነፍሱን ከሰጠ በኋላ ያለውን ዳይሜንሽን ሰው አለማወቅ ነው የሚመስለኝ በወጥነት። ስለዚህ ጥቅሞቹ የጸጋውን ወንጌል ስንረዳ ክርስቶስ ኢየሱስ እኛን ለማጽደቅ የተነሳውን መነሳት ማወጅ። ምክንያቱም
እምነታችን ከንቱ ይሆናል ክርስቶስ ምን ካላለ ካልተነሳ እዛ ጋር ከቆምክ አራቱ ወንጌላት ጋር ከቆምክ የክርስቶስ ትምህርት ጋር ከቆምክ ፈውሱ ጋር ከቆምክ ታምራቱ ጋር ከቆምክ የምድራዊ አገልግሎቱ ጋር ከቆምክ ችግር አለ። ስለዚህ ሰማያዊ አገልግሎትም ያስፈልጋል። ወጥ የሚሆነው እነዚህ ሁለቱ ሲሰበኩ ምድራዊ አገልግሎቱን የመንግስት ወንጌል ብለን የጠራነው ለዛ ነው። ሰማያዊ አገልግሎቱን ደግሞ የጸጋ ወንጌል ነገሩን ሁሉ ካጠናቀቀ በኋላ የእግዚአብሔር ቸርነት የተገለጠበት ነው። አሜን። እኛ በክርስቶስ ሆነን በእግዚአብሔር ፊት የቆምንበትን አዋጅ ነው የሚያውጀው የጸጋ ወንጌል። ታዲያ እንዴት ነው ይሄንን ሳንረዳ ይሄንን አዋጅ ሳይመጣልን እንዴት ነው በአንድ አገልግሎት ብቻ ልንቆም የምንችል? ስለዚህ እኛ ክርስቶስን አይደለም እንከፍል የክርስቶስ ኢየሱስን አገልግሎት እንከፍላለን። በትክክል መከፈል አለባቸው ምድራዊ አገልግሎቱና ሰማያዊ አገልግሎት። እንደ አይሁድም እኮ ከፍለውታል በዕብራውያን መጽሐፋቸው። በክርስቶስ ሥጋ በፊት እንደቆሙ አልተናገሩም እንዴ? ተናግረዋል እኮ። ምክንያቱም በራሳቸው ሥጋ የሚያቆም ነገር እንደሌላቸው ያውቃሉ። ስለዚህ መቆማቸው በማን ነው? ዕብራውያን 10ን ስናነሳ እነሱም እንኳን ይሄንን ነገር ያውቃሉ። ያው የነሱ ችግር ክርስቶስ ኢየሱስ ሥጋ መምጣቱን ያለ መቀበል ነው። እሱን እንቶ ሌላ ወንጌል እንቶና ግን እኛ የተቀበልን ሰው የመንግስቱን ወንጌል አሁን ምንድነው? የመንግስቱ ወንጌል ጠቅሞኛል። ምን ጠቅሞኛል? ድንግል ትጸንሳለች። ታሪኩን አምጥቶ የኢሳይያስን ትንቢት አካል ያለበሰልኝ የነገሩኝ አካላዊ ነገር ነው። በአካል ባይገለጥ ኖሮ ክርስቶስ በአካሉ መከራን አይቀበልም። ኃጢአታችንን በስጋው በእንጨት ላይ መሸከም አይችልም ነበር። ስለዚህ አካሉ መገለጡን ይነግረኛል። ይነግረኛል። ምድራዊ አገልግሎት እስከ ምንድን ነው? ነፍስን እስከ መስጠት ድረስ፣ እስከ መሞት ድረስ፣ እስከ መቀበር ድረስ። ከዛስ ሌላ ዳይሜንሽን ይይዛል። እኛን ስለማጽደቅ ተነስ። መጽደቅ እኮ በአንተ ፊት መቆም አይደለም ብራዘር፣ አይደለም በማን ፊት መቆም ነው? በእግዚአብሔር ፊት። ታዲያ ላይ ካልሄድክ በስተቀር እዚህ ትቀራለህ። ጥቅሙ ላይ ይወስዳል። ሁለተኛው የጳውሎስ መልእክታት የት ነው የሚወስድ? የቆምክበት ቦታ ላይ ይወስዳል። ስለዚህ በሰማያዊ ስፍራ በመንፈሳዊ በረከት የባረከንን እያልክ እዛ ማውራት ትጀምራለህ። በረከት ይሄዳል፣ ይሻገራል። ስለዚህ የጸጋውን ወንጌል ሰዎች እንደ ተራ ነገር መመልከት አይችሉም። ሁለቱን ወንጌሎች ለይተው ግን የጸጋው ወንጌል ጥቅማቸውን ሲያስቡ የቆሙበት መሰረት ነው። አሜን። እዚህ እንዳትቀር የግድ ሁለተኛውን መቀበልና ማመን አለበት። የታወጀልን አዋጅ ጳውሎስን ነፍሴን እንደ ከንቱ ነገር እቆጥራለሁ ያለበትን ምክንያት ማወቅ መቻል አለበት። ዴፊኒትሊ የመንግስቱ ወንጌልና የጸጋውን ወንጌል መረዳት ዝም ብሎ በአንድ ዕውቀት ላይ በነበረው ዕውቀት ላይ ሌላ ዕውቀት መጨመር አይደለም። እውነት ነው። ይልቁንም አንተ ካነሳቸው በተጨማሪ የተወሰኑትን ጥቅሞችን ልዘርዝር። እሺ፣ በዋናነት መልእክትን መለየት ነው ጥቅሙ። በዋናነት ለምሳሌ እስኪ ስለ ተስፋ እናውራ። አንድ ሰው የዘላለምን ሕይወት አገኘ፣ ወንጌል ሰበከው። ወንጌል የምሰብከው የዘላለምን ሕይወት እንድታገኝ ነው አልከው አይደለም? መቼም ለአንድ ሰው ወጥተህ ወንጌል የምትሰብክበት መሰረታዊ ምክንያት ያ ሰው የዘላለምን ሕይወት እንዲያገኝ ነው። ራይት? ኦኬ፣ ጥሩ። የዘላለምን ሕይወት አገኘ ማለት ያ ሰው እንግዲህ ኢሟቲ ነው፣ ለዘላለም ይኖራል ያልክ ነው። ራይት? ኦኬ፣ ለዘላለም የት ነው የሚኖረው? ለዘላለም የሚኖረው ሰማይ ነው ምድር ነው? እያወራው ያለው የተስፋን ጉዳይ ነው። ከዚህ በኋላ ያ ሰው ዘላለሙን የሚያሳልፈው በየትኛው ስፍራ ነው? በሰማይ ወይስ በምድር? ምክንያቱም እግዚአብሔር አምላክ ሁለት ስፍራዎችን ፈጥሯል። ዘፍጥረት 1:1 ራእይ 20 ላይ እነዚህ አዲስ ሰማይና አዲስ ምድር እንደሚኖር ይናገራል መጽሐፍ ቅዱስ። የት ነው የምኖረው? ሰማይ ነው ምድር ነው ቢልህ መልስ ምን ይሆናል? ሰማይ ነው የሚሆነው አይደል? ግን እኮ የመንግስት ወንጌልን ካጠናን ለምሳሌ ማቴዎስ ወንጌል ምዕራፍ 5:5 ስናጠና ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ በምድራዊ አገልግሎቱ የመንግስትን ወንጌል ይሰብክ በነበረበት ጊዜ የዋሆች ብፁዓን ናቸው ምድርን ይወርሳሉና ብሏል። ኦኬ፣ ኢየሱስ ክርስቶስ በምድር በነበረ ጊዜ የዋሆች ብፁዓን ናቸው ምድርን ይወርሳሉና ብሎ የጊዜው ተስፋ ምድርን መውረስ እንደሆነ ተናግሯል። በኋላ ላይ ደግሞ ሐዋርያው ጳውሎስ ወይም ለሐዋርያው ጳውሎስ ጌታ ኢየሱስ ክርስቶስ በሰጠው መገለጥ መሰረት ጳውሎስ ኤፌሶን ምዕራፍ 1:3 ላይ በክርስቶስ አለ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይጨምራል ፊልጵስዩስ ምዕራፍ 3:20 ላይ እኛ ሀገራችን በሰማይ ነው ሲል ተሰማው የሰው በቃ። ስለዚህ በጳውሎስ መልእክቶች ውስጥ ምድር አይደለችም የምትወረሰው። የጳውሎስ ተደራሲያን የምድር ወራሾች አይደሉም። እንዲያውም ቆላሲስ ምዕራፍ 3 ላይ ቁርጣቸውን ይነግራቸዋል።
እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ብሎ ምርጣቸውን ይነግራቸዋል። ስለዚህ ምድርን ትወርሳላችሁ የሚልን የምስራች የሚናገር ወንጌል አለ። አገራችሁ በሰማይ ነው የሚልን የምስራች የሚናገር ወንጌል አለ። ምድርን ተስፋ የሚሰጥ ወንጌል አለ። ሰማይን ተስፋ የሚሰጥ ወንጌል አለ። የጸጋን ወንጌልና የመንግስትን ወንጌል መለየት ጥቅሙ ተስፋችንን እንድትረዳ ነው። ኤግዛክትሊ ተስፋን በተመለከተ መወዛገብ እንዳይፈጠር ይሄ የመጀመሪያው ጥቅሙ ነው። ይሄ ብቻ ግን አይደለም ጥቅሙ። ድነትን በተመለከተ የድነትን መልእክት በተመለከተ ጥርት ያለውን ወንጌል እንድትለይ ይረዳል። ምክንያቱም የሚያድነው የተቀላቀለ ሳይሆን የጠራ ወንጌል ነው። በዚህ ዘመን ስንቶች ናቸው የውሃ ጥምቀት ለድነት ያስፈልጋል የሚሉት? ይሄ እኮ ማለት በጸጋ ወንጌል ላይ መጨመር እኮ ይሆናል። የጸጋ ወንጌል ላይ እኮ ጳውሎስ ለማጥመቅ ክርስቶስ አላከኝምና ካለ በኋላ ወንጌልን ልሰብክ እንጂ ነው። በሌላ አነጋገር የምሰብከው ወንጌልና የውሃ ጥምቀት መቀላቀል አይችሉም እያለ እኮ አይደለም። ከወንጌል ለይቶታል እኮ የውሃ ጥምቀት። ስለዚህ ሁለቱም በጋራ ሆኖ ሊያድኑ አይችሉም። እንደዛ የሚሆንበት እድል የለም። ወደ መንግስት ወንጌል ስንመጣ ግን የመንግስትን ወንጌል ይሰብኩ የነበሩ ሰዎች ጋር ስንሄድ ከመጥምቁ ዮሐንስ ጀምሮ መጥምቁ የተባለበት ምክንያት በውሃ ጥምቅ ስለነበረ ነው። እዚህ ጋር ቢኒ ይቅርታ እንትኑንም ለነሱ ይሰበክ የነበረውንም ኮንቴንት ትንሽ ብንጨምርላቸው የውሃ ጥምቀትን ስላነሳ ንስሐ ነበረው ፕላስ ነበረው። ንስሐ ብቻ አልቀረም አይደል? ቅድም እንዳልነው የኃጢአት ስርየት፣ ከዛም በኋላ በኢየሱስ ክርስቶስ መገለጥ እምነት ነበራቸው። ከእንደገና ደግሞ አራተኛም ነበራቸው፣ ስራ ነበራቸው። ስራም ብቻ እንትን አይልም፣ ጽናትም ነበር። አሁን ሰዎች ሕዝቅኤል 18ን፣ ሕዝቅኤል ምዕራፍ 3ን፣ ሕዝቅኤል ምዕራፍ 11ን ሄደው በትክክል ማንበብ መቻል አለባቸው። አሁን ሰው ይሄንን አልተረዳውም፣ መረዳት መቻል አለበት። ንስሐ ሲባል፣ ጥምቀት ሲባል፣ ስራ ሲባል፣ ከእንደገና ደግሞ ጽናት ሲባል ለእስራኤል የተሰበከው ወንጌል ይሄ ነበር። ይሄንን አምጥቶ አሁን ላለነው ዘመን መስጠት ስህተት ነው። ዴፊኒትሊ አዎ። ምክንያቱም አሁን ንስሐ ሲደመር ጥምቀት ሲደመር ስራ ሲደመር ስራም ብቻ አይደለም መጽናትም አለ። ምክንያቱም ሕዝቅኤል 18 ላይ ይሄንን ነው የዘረዘረው። አንድ ሰው በጽድቅ ኖሮ ዛሬ ኃጢአት ቢሰራ ፋይናሊ ምን ይሆናል? አንድ ሰው ደግሞ ኃጢአተኛ ሆኖ ኖሮ ዛሬ ጽድቅ ቢሰራ ውጤቱ ምን ይሆናል የሚል ጥያቄ ነበር ሕዝቅኤል 18። አሁን እኮ ሰው በዚህ ውስጥ እየተወዛገበ ነው፣ በዚህ ውስጥ እየተሽከረከረ ኃጢአት ሲሰራ ኖሮ ዛሬ ጽድቅ ቢሰራ ምንድነው ውጤቱ ይላል። ጽድቅ ሲሰራ ኖሮ ዛሬ ኃጢአት ቢሰራ፣ ስለዚህ ምንድነው የሚል ለኃጢአት ለመስራቱ ጽድቅ ለመስራቱ ምንድነው የሚያድነው የሚያጠፋው? መጽናት ማለት ነው። በኃጢአቱ የሚጸና ሰው ይጠፋል፣ በጽድቁ የሚጸና ሰው ምን ይላል? ይድናል ነበር። ስለዚህ ስራ ፕላስ ምን ነበረው? ጽናት የሚባል ነገር ነው። መጠበቂያ ማለት ነው። ጸንተ በቃ በዛ ነገር ላይ ሳትደክም ምን ማለት ያችን መንገድ መጠብጠብ አለብህ። ወልፈጭ ካል ትጠፋል። ይሄ የመንግስቱ ወንጌል ኮንቴንቶች ነበሩ እነዚህ። ዴፊኒትሊ አዎ። የጸጋ ወንጌል ጋር ስትመጣ ምንድነው ሲባል ጸጋ ራሱ ምንድነው እያወራ ያለው የሚለውንም መልእክት አብሮ ይናገራል። ስራን ያወራል፣ ንስሐን ያወራል፣ ጥምቀትን ያወራል፣ ጽናትን ያወራል። የተለየ የምንልበት ምክንያት ታዲያ ምንድነው? አየህ፣ ይሄንንም አብረስቲ ያ ልክ ነህ። አሁን ምንድነው መሰለህ ለመዳን ምን ያስፈልጋል? በሁለቱ ወንጌሎች መሰረት ለመዳን ምን ያስፈልጋል? ሁለቱም ወንጌሎች እኮ ድነትን ፕሮሚስ ይገባሉ። እውነት ነው። ራይት ግን ለመዳን የሚያስቀምጡት ቅድመ ሁኔታ ላይ ይለያያሉ ነው ያለን። ለምሳሌ የመንግስት ወንጌል ላይ የውሃ ጥምቀት ለድህነት አስፈላጊ ምክንያት ነበር። በዚህ ዘመን ስንቶች ናቸው የሚወዛገቡት በውሃ ጥምቀት ዙሪያ? ለድህነት ያስፈልገኛል አያስፈልገኝም የሚለው ነገር እንዳወዛገባል አይደል? የውሃ ጥምቀት ለድህነት ያስፈልጋል። በምን? በመንግስት ወንጌል መሰረት። የውሃ ጥምቀት ለድህነት አያስፈልግም። በምን? በጸጋ ወንጌል መሰረት። ስለዚህ በቃ ለድህነት ያስፈልገኛል አያስፈልገኝም የውሃ ጥምቀት የሚለው የውዝግብ ጥያቄ ተፈታ ማለት ነው። የመንግስት ወንጌል እና የጸጋ ወንጌል በመለየት ምክንያት ማለት ነው። ቅድም ወደ አነሳው ልምጣልህ። መጽናት
ትክክል መጽናት ላይ ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ የመንግስት ወንጌልን ይሰብክ ነበር ብለናል። ማቴዎስ ምዕራፍ 4 ቁጥር 17 እና ቁጥር 23ን ብንመለከት፣ ሉቃስ 4:43ን ብንመለከት በግልጽ ማርቆስ 1 ከ14 እስከ 15 ላይ እነዚህ አሁን የጠቀስኳቸው ቦታዎች ላይ በግልጽ ነው ኢየሱስ ክርስቶስ በምድር በነበረ ጊዜ የመንግስት ወንጌልን ይሰብክ እንደነበር የሚናገሩት ማለት ነው። ኦኬ ሶ በዚህ ጊዜ ኢየሱስ ክርስቶስ መጽናትን እንዴት አቀረበው? የድህነት ምክንያት አደረገው ወይስ ከድህነት በኋላ የሚመጣ ነገር አደረገው የሚለውን እንመልከት። ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ጋር ልውሰድ እና ምዕራፍ 24 ቁጥር 13 ጋር ጌታ ኢየሱስ ክርስቶስ አንድ የሚታወቅ ንግግር አለ። እስከ መጨረሻ የሚጸና ግን እርሱ ይድናል ነው ያለው። ስለዚህ መጽናት የድህነት ምክንያት ሆኖ ነው የቀረበው። ወደ ጳውሎስ ልምጣል። የጸጋን ወንጌል ደግሞ የሰበከው ጳውሎስ ነው እያልኩ ነው። ጳውሎስ ደግሞ ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 10 ጀምሮ ስታነበው እስከ ቁጥር 12 ድረስ ብንጸና ይላል። በተለይ ቁጥር 12 ላይ ብንጸና ብሎ ከእርሱ ጋር ደግሞ እንነግሳለን ይላል። ስለዚህ በጳውሎስ ትምህርት ውስጥ መጽናት የድህነት ምክንያት ሳይሆን የንግስና ምክንያት ነው። በመንግስት ወንጌል ትምህርት ውስጥ ግን መጽናት የንግስና ምክንያት ብቻ ሳይሆን የድህነት ምክንያት ነው። ስለዚህ መጽናቴ ለድህነት ነው ወይስ አይደለም የሚለውን ውዝግብ እነዚህ ሁለቱን ወንጌሎች መለየት ፈታው ማለት ነው። ይሄንን አሁን ማሳያ ያደረግን እንጂ ለሚነሱብን የተለያዩ ውዝግቦች የተስፋን ነገር አነሳ፣ የጥምቀትን ነገር አነሳ፣ የመጽናትን ነገር አነሳ። ይሄ ብቻ ግን አይደለም። ሰዎች ብዙ ጥያቄዎች አላቸው። ለሚነሱባቸው መጽሐፍ ቅዱሳዊ ነክ ጥያቄዎችና ውዝግቦች መልሱ ያለው እዚህ ጋር ነው እያልን ነው። ቁልፉ በቃ ያለው እዚህ ጋር ነው። እነዚህ ሁለቱን ወንጌሎች መለየት እነዚህ ሁለቱን ወንጌሎች እንዲለዩ የሚያስችላቸውን መጽሐፎች ቅድም ስንጠቁም ነበረ። ሐዋርያቱና ሐዋርያው የሚለውን መጽሐፍ ብታነቡ እነዚህ ሁለት ወንጌሎች ለመለየት በጣም ይጠቅማቸዋል። ቅድም እንደተባለው ከስር ባለው አድራሻ ልትደውሉልንና መጽሐፉን ታገኙ ትችላላችሁ። ከዛ ግን በተጨማሪ ትምህርቱን ሊያገኙ የሚችሉበትን መንገድ ሱሉልታ የሚገኝ ትምህርት ቤት አለ። ወንድማችን ፍርቱ ስለሱም እንዲያስተዋውቃችሁ ፈልጋለሁ። እስኪ ንገራቸው እባክህ። ሱሉልታ ትምህርት ቤት አለ። ስለሱ እስኪ ንገራቸው የሚያገኙበትን መንገድ በትምህርት ማለት ነው። ያው እንግዲህ አድራሻችንን ከዚህ በፊት ለማስተዋወቅ ሞክረናል። አሁን የተለየ ነገር የሚሆነው ምንድነው? አዲስ አበባ የት ጋር ነው የምትገኙት ምናምን የሚል የብዙ ሰው ጥያቄ ስላለ እንግዲህ ወንድማችን ቢኒ አዲስ አበባ ያለውን ደግሞ ትምህርት ቤት በሱ አማካኝነት ልታገኙ ትችላላችሁ። ፋይናሊ ትምህርት ቤት እያለን ስናወራ ሰዎች ሊገነዘቡ የሚገባው ምንድነው ይሄ ምንድነው ምድራዊ ትምህርት ቤት በእንትን በሚልበት መልኩ እንዳታስቡ። እኛ ይሄንን እውነት ከፋፍለን የምናስተምርበት የራሳችን የሆነ ፎርማት በሱ መልኩ እንደሆነ ሰዎች ሊገነዘቡት ያስፈልጋል። ስለዚህ ሄዳችሁ መማር የምትፈልጉ አዲስ አበባ ወንድማችን ቢኒ ደግሞ እዛ ሜክሲኮ ምን ህንጻ ነው? አይመን ህንጻ ላይ አይመን ህንጻ 5ኛ ፎቅ ላይ አለ ከኬኬር ወረድ ብሎ። ስለዚህ በሱም መልኩ ስለሚገኝ አዲስ አበባም አሁን ይሄንን ትምህርት ማግኘት የምትፈልጉ ሰዎች በአካል መሄድ ትችላላችሁ ማለት ነው። ቀኖቹን እናስቀምጣለን፣ ሄዳችሁ መማር ትችላላችሁ። እዚህ አካባቢ ያላችሁ ሱሉልታ ለመምጣት የሚመረጫችሁ በአካል እኛን ለማግኘት እሑድ ከ5 ሰዓት እስከ 7 ሰዓት እንደ ማንኛውም አገልግሎት አለ። ነገር ግን በትምህርት መልኩ ደግሞ የምናስተምርበት ደግሞ ማክሰኞ ከ10 ሰዓት እስከ 12 ሰዓት የአማርኛ ክፍለ ጊዜ፣ እንደገና ደግሞ ሐሙስ ከ10 ሰዓት እስከ 12 ሰዓት የኦሮምኛ ክፍለ ጊዜ ስላለን መታችሁ መማር ትችላላችሁ። ሌላው መናገር የምፈልገው ነገር ምንድነው? አሁን እየተነጋገርን ያለው ነገር በጣም ሰፊ ነው። ቅድም እንዳልኩት ሲምፕሊ ነገሩን ስንነጋገር የ3 ወር ሰርተፊኬት ብለን የምንናገረው እንደዚህ አይነት ነገሮችን የምናወራበትን መንገድ መሆኑን ሰዎች ሊያውቁ ይገባል። ስለዚህ ሰዎች ይሄ ነገር እንደ ቁንጽል እንደሆነ እንዲያውቁና ሰፊውን ሐሳብ ግን ለማግኘት በዛ መልኩ መተው እንዲማሩ አደራ ላለሁ ማለት ነው። ሌላው አንድ ነገር ሳንጨምር የማናልፈው ነገር ምንድነው? ይሄ የምናስተምረው ትምህርት በመጽሐፍ መልኩ አለ እና
ቢኒ እንግዲህ ጸጋው በዝቶለታል። ስለዚህ 3 መጽሐፍቶች አሉ። ቅድም አንደኛውን ተናግሯል። 2ቱ መጽሐፍቶች አብሶ የዲስፐንሴሽንን ኮርስ የምንወስድበት ያለፈው ያሁኑንና የወደፊቱን ጊዜ የምንለይበት መጽሐፍ ስላለ እሱንም ደግሞ ቢኒ የሚገኝበትን አድራሻና መጽሐፉን ብትገልጽላቸው ደስ ይለኛል። ምክንያቱም እኛ ከምናስተምረው ትምህርት ጋር አብረው ያን መጽሐፍ ቢያነቡት በትክክል ሊረዱትና ዶክሜንት ሊያደርጉት ሁሌም ሊያገኙት የሚችሉ ስለሆነ ማለት ነው። እኛም ስለተጠቀምንበት እንደ መጽሐፍ ምን እንደ ማስተማሪያም ስለምጠቀምበት ያንን ነገር እንድትነግራቸው። ያ እንግዲህ እግዚአብሔር ረድቶኝ 3 መጽሐፍቶችን ለመጻፍ ችያለሁ። ከበፊት እስከ ወደፊት የሚል መጽሐፍ አለ። እሱ እንግዲህ መልእክትን መለየት ላይ ፎከስ ያደረገ መጽሐፍ ነው። ከዘፍጥረት እስከ ራእይ ድረስ ያለውን የእግዚአብሔርን አጀንዳ ከፋፍሎና ለያይቶ መጽሐፍ ቅዱስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ study to show thyself approved unto God, a workman that needs not to be ashamed, rightly dividing the word of truth ብሎ ጳውሎስ ጢሞቴዎስን ባዘዘው መሰረት ማለት የእውነትን ቃል በትክክል ከፋፍሎ እንዲያጠና የማያሳፍር ሰራተኛ እንዲሆን የእውነትን ቃል በትክክል ከፋፍሎ እንዲያጠና ጳውሎስ ጢሞቴዎስን ባዘዘው መሰረት ያንን መሰረት ተደርጎ የተጻፈ መጽሐፍ ነው። ሁለተኛው መጽሐፍ ደግሞ የጸጋ ዘመን መሰረታዊያን ይሰኛል። እሱ ደግሞ በጸጋ ዘመን ባለንበት ዘመን ውስጥ ያሉ መሰረታዊ እውነቶች የትኞቹ እንደሆነ ማስቃኘት ላይ ያተኮረ መጽሐፍ ነው። ሶስተኛው ደግሞ ዛሬ ስናስተዋውቃቸው የነበረው ሐዋርያቱና ሐዋርያው የተሰኘ መጽሐፍ ነው። እሱ ደግሞ የአዲስ ኪዳን መጽሐፍቶች ውስጥ የተሰበኩትን የመንግስቱን ወንጌልና የጸጋውን ወንጌል ለያይቶ የሚያስቀምጥ መጽሐፍ ነው። እነዚህን መጽሐፍቶች ከስር ባለው አድራሻ እናስቀምጥላችኋለን። ፐርሶናሊ እኔ ጋር ብትደውሉ እንደገና ከስር ባለው አድራሻ በምናስቀምጥላችሁ አድራሻ እየሄዳችሁ መጽሐፍቶቹን ማግኘት ትችላላችሁ። እንድታነቡት አበረታታችኋለሁ። እግዚአብሔር ጸጋ ይሁን ከእናንተ ጋር።